ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። እስራኤል በጋዛ በፈጸመችው የአየር ጥቃት 11 ሰዎች መገደላቸው ተነገረ። እሁድ ጠዋት እስራኤል በጋዛ በፈጸመችው የአየር ጥቃት 11 ሰዎች መገደላቸውን የፍልስጤም የሲቪል መከላከያና የጤና ባለሙያዎች ተናግረዋል። የፍልስጤም ቀይ ጨረቃ በሰሜናዊ ጋዛ ድንኳን ላይ በተሰበሰቡ ሰዎች በደረሰ ጥቃት 6 ሰዎች ሲገደሉ፣ በደቡባዊ የሰርጡ ክፍል በሌላ ጥቃት ደግሞ 5 ሰዎች መገደላቸው ገልጿል። የእስራኤል መከላከያ ኃይል ከሐማስ ጋር የተደረሰውን የተኩስ አቁም የጣሱ የሽብር ኢላማዎች ማጥቃቱንና በዋሻ ውስጥ ለውስጥ የእስራኤል ጦር ወደሚቆጣጠረው የሰርጡ አካባቢዎች የዘለቁ ታጣቂዎች መገደላቸውን አስታውቀዋል። የእስራኤል ጦርና ሐማስ የተኩስ አቁም ስምምነት ባለፈው ጥቅምት መጀመሪያ ላይ ከደረሱ ወዲህ በየቀኑ በሚደርሱ ጥሰቶች እርስ በርስ ይወነጃጀላሉ። የጋዛ ሲቪል መከላከያ በአየር ጥቃቱ 11 ሰዎች መገደላቸውን ሲገልጹ፣ የአል-ሻፋ ሆስፒታል የጤና ባለሙያዎች ከጥቃቱ በተጨማሪ 12ኛው ሰው በተኩስ ልውውጥ መገደሉን ተናግረዋል። በሐማስ የሚመራው የጋዛ ጤና ሚኒስቴር የተኩስ አቁም ስምምነቱ ከተፈረመ ወዲህ ቢያንስ 600 ሰዎች ተገድለዋል ይላል። በየካቲት ወር እስራኤል በጋዛ ባደረሰቻቸው አየር ጥቃቶች ቢያንስ 32 ሰዎች መገደላቸውን የአካባቢው ባለስልጣን ተናግረዋል። የትናንቱ የእስራኤል ጥቃት ሁለተኛ የተኩስ አቁም ስምምነት ምዕራፍ ለመተግበር ዝግጁ እየተደረገ ባለበት ወቅት የተፈጸመ ነው። ባለፈው ወር ፕሬዚዳንት ዶናልድ ትራምፕ የጋዛ ሰላም ቦርድ በሚል ስያሜ ይፋ ያደረጉት ተቋሙ በመንግስታቱ ድርጅት ፍቃድ የጋዛን ድንበር የሚጠብቅና የሐማስን ትጥቅ መፍታት የሚቆጣጠር ዓለም አቀፍ ኃይል ያቋቁማል። በዋሽንግተን የመጀመሪያው ስብሰባ በዚህ ሳምንት ይደረጋል ተብሎ የሚጠበቀው ቦርዱ ጋዛን የሚያስተዳድረው መንግስት ምስረታ እና የድህረ ጦርነት ግንባታ ይካተታል። ከዚህ ስብሰባ አስቀድሞ ትራምፕ እሁድ ዕለት የቦርዱ አባላት ለፍልስጤም ግዛት መልሶ ግንባታ $5 ቢሊዮን ቃል መግባታቸው አስታውቀዋል። ትሩዝ ሶሻልስ በተባለው የማህበራዊ ትስስር ገጻቸው ሐማስ ትጥቅ እንዲፈታ በተደጋጋሚ ጠይቀዋል። ሐማስ ከዚህ ቀደም ፍልስጤም ሀገርነት ሆና ስትመሰረት ብቻ ትጥቅ እንደሚፈታ በመግለጽ መሳሪያ የመዘቅዘቁን ጉዳይ ውድቅ አድርጓል። ባለፈው ሳምንት የሰላም ቦርዱ አባል የሆነችው ኢንዶኔዥያ ሁለተኛውን የተኩስ አቁም ስምምነት ለማሳለጥ 8,000 ወታደሮቿን በጋዛ እንደምታሰማራ ተናግረዋል። ጦርነቱ እንደ አውሮፓውያን አቆጣጠር ጥቅምት 7 2023 ሐማስ በደቡባዊ እስራኤል በፈጸመው ጥቃት የተቀሰቀሰ ሲሆን፣ በዚህ ጥቃት 1200 ሰዎች ሲገደሉ 251 ሰዎች ደግሞ ታግተው ተወስደዋል። እስራኤል ለጥቃቱ ወታደራዊ ዘመቻ በመክፈት ምላሽ የሰጠች ሲሆን፣ በዚህም እንደ ጋዛ የጤና ሚኒስቴር መረጃ 71,000 በላይ ሰዎች ተገድለዋል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ፣ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።